ሰላም ደቃቤቲ አካም እንዴት ናችሁ ሰላም ናችሁ የቴዳቲ 21 ዩቲዩብ ቻናል ነው እኔ ደግሞ ቴድሮስ የማነ ነኝ ዛሬም እናንተ ይመጥናሉ ብለን ያሰብናቸው አስቂኝ አስተማሪ እንዲሁም ቁም ነገር አዘል ቪዲዮዎችን ይዘን ከቻሳ ብለናል yes እናንተ ቻናላችንን ሰብስክራይብ ማድረግ እንዳትረሱ እናንተ ሰብስክራይብ ስታደርጉኛ ደግሞ በጣም ደስተኛ እንሆናለን እንዲሁም ቻናላችን ጀማሪ ስለሆነ ላይክ ያደርጋችሁ ሌሎች ወይም ሼር ያደርጋችሁ ሌሎች ጋር እንዲዳረስ አግዙን ወደ ቪዲዮ እንግባ ያሲኖ አንተ ያረከው ነገር ላሳየ እናት እኔ አንዴ ቀረብ ወደዚህ በወር ቤት ኪራይ ስንት ነው 4500 አረ ልጆች ናቸው እነሱ 4500 ነው ቤት ኪራይሽ እሺ እናት ቆይ አንድ ስጦታ አለኝ አንቺ 40 የኔ እናት ይኸው 40 ብር ላንቺ ነው ለቤት ኪራይሽ እንኪ ትግርኛ ነው የምታወሪው እናንተ ተቀበልን ዘንቤ 40 ለአክቲ እሺ ችግር ይውልኝ ሃይ ችግር ይውልኝ እሺ ዘሐተ ሞ ያኔ ነን እሺ ተፈሊ ቤት ኪራይ ወዳችኋለሁ ቴንክ ዩ ሻዶ ባትሪ ቴንክ ዩ ሶ ማች እንግዲህ ሻዶ ባትሪ ማለት ነው እኛ ማገዝ እንፈልጋለን ብለው እነዚህ ቪዲዮዎች ስፖንሰር አድርገዋል እና የቤት ኪራይ እከፍላለሁ የብዙ ሰዎች ማለት ነው እየሞከሩ ነው እኛም እናግዛለን እኔም አንድ ቀን እየሞከርኩኝ ነበር የኔና ተልጅስ ወይነቴ የቤት ኪራይ ስንት ነው ወር ሆስፒታል አለ ቱርክሽ ሆስፒታል ቱርክሽ የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል እኔ በኔ ስም አንድ ህፃን ልጅ ሙሉ ህክምና ተሸፍኖለት እንደሚታከም ነው እሱ ልጅ እንዲሆን መርጫለሁ ነው አሁን ምን ይመጣ ነው አይዞ ችግር የለም ና ችግር የለም አይዞ አቢ አይዞ ችግር የለም ደስታ ብቻ ደስታ ነው የሚያስረክዘኝ ደስታ ብቻ አይዞ እቺን ቀን አመሰግናታለሁ ችግር የለም አይዞ በርታሽ ቤቢ አይዞሽ አንቺ እሺ አይዞ ችግር የለውም አይዞ እሺ ችግር የለውም እሺ አይዞ እንኳን እኮ በቃ እሺ አይዞሽ ከብዶ ነበር በጣም ማለት ነው አይናገርም ታውቃለህ አዎ አይዞ አሁን ነው መናገር ራሱ የጀመረው ቤቢ እንዳያመብኝ እያልኩ ቤት ያስኩት ከልጆች ይዘው በጣም ጎበዝ ነው ታየው ፈጣን ነው ለሁሉም ነገር ፈጣን ነው ግን ያመዋል ለገባ ስለሚያመው እያልኩኝ ይዟል ቤት ውስጥ ነው ይዘው ያለውበት ቦታ ደግሞ በጣም አስቸጋሪ ነው ቃስ በቃስ ሁሉንም ነገር ታየዋል አስረዳለሁ አይዞ ችግር ቪዲዮ ላይ እንቆማለን በደንብ አድርገን አይዞ እሺ ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን የበለጠ አሁን ካለበት ደረጃ ደግሞ መስሪት አለ ሀገሩ ነው ያለው አይዞ እሺ ጠንክር ትባክሽ ጎበዝ ምግብ እንዘዛውን እንብላሽ ምሳል ጋብዛችሁ አሪፍ አይዞ ችግር የለም እናመቻቻለን ከሪያበት ማን ነው የሚታዘዘው እኔ የጥራ የጾም ብቻ ነው ያለው እዚህ ጾም አላችሁ አይደል አባቲው በጣም ነው የሚያሳዝነው በጣም ጨንቆት ነበርና በጣም ተጨንቆ ነበር በርግጥ በጣም ያስጨንቃል ልጅ ሲታመም ምናምንና እና ደግሞ ፈጣሪ እንደዚህ ብሎ ሲደርስልን በጣም ደስ ይላል በጣም እና አዶናይ እንግዲህ ፈጣሪ በእነሱ ተመስለው መጥተው ሰዎችን እየረዱ ነው ያሉት አዶናይ ደግሞ በጣም አሁን ማጨራሽ በጣም እየጨመረ ነው ይሄድ ያለው ይሄን ሰውን መርዳት በጣም ከልቡ ቅንና የዋህ ልጅ ነው እና አሁን ደግሞ ህፃን ልጅ እንዲታከም ሊያረጉ ነው በጣም ደስ ይላል ብቻ የአባትየውን ጭንቀት ይታያል በቃ እንደዚህ ስታየው ያስታውቃል አባትየው እንደጨነቀውና በቃ ወንድ ልጅ ነው እንደዚህ ማልቀስ ላይ ከደረሰ ምን ያክል እንደቸገረው ነው የምታየውና ደግሞ የልጅ ነገር አያስችልም እና ለዚህ ነው እኔ ራስ በጣም እንትን ውስጤን ነካው ታውቃላችሁ በጣም አባታችን ለት ነው ሰርፕራይዝ እናርገ ሃፒ በርዝዴይ ሰሊ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ
Happy birthday Sally. Oh. Are you one? No በሉ No. Are you four? Are you stone age? Yes. እኔ በሐሳብ ልዩነት ማመን ሰው ነኝ። ሰው በራሱ ልክ ነው ብዬ አስባለሁ። ማለት በዚህ ቪዲዮ ላይ ምንም አይነት አስተያየት መስጠት አልፈለኩም ነበር። እስቲ ማለት ትክክል ነው በጣም ውስጤ ከመነግራችሁ በላይ ውስጤ በጣም ብስጭት ስላለበት ነውና የራሴን የመሰለኝን ሐሳብ ከማሳልፍ እስቲ አብረን እንወያይበት። ማለት ይሄ ቪዲዮ ልክ ነው? ሌላው በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሌሎቹ ሙታኖች ያላጨበጨቡት ምን ንቀት ነው? ለምንድን ነው ያላጨበጨቡት? እሺ ልክም ከሆነ ደግሞ ለምንድን ነው ያላጨበጨቡት? ንቀት ነው? ይሄንንስ ለምን አልጠየቀቻቸው? አረ ወገን ይሄ ቪዲዮ የሚያሳየን በቃ ምን ላይ እንደደረስን ነው የሚያሳየን። እና ጊዜው ደግሞ እያለቀ ነው፣ በቃ ምጽአት እየመጣ ነው ብለን ማሰብ እንችላለን። እንዴት የሰው ልጅን የሙትን አካል በርዝዴ ሄዶ ሊያከብር ይችላል? እንዴት እዛ ሄዶ ሃፒ በርዝዴ ብሎ እንትን ይላል? ይሄ በቃ ድንቁርና ነው። ከዛ ደግሞ በጣም ከባህል ያፈነገጠ ነው፣ ከሃይማኖትም ያፈነገጠ ነው። ከእንደዚህ አይነት ተግባር ልትቆጠቡ ይገባል አንዳንድ ሰዎች ማለት ነው። ከዚህ ቀደም እናስታውሳለን መቃብር ቦታ ሄደው ሰልፊ ይዘው ሲሰሩ እንግዲህ የነሱ አይታቸዋል። እነሱ ላይ የደረሰውን አየር ላይ ታስረው ነበርና እናንተም ብትጠነቀቁ ጥሩ ነው። ይሄ ከባህል ያፈነገጠ ጉዳይ ነው፣ ከሃይማኖትም ያፈነገጠ ጉዳይ ነው። መቃብር ቦታው ራሱ ያለው ራሱ ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ ደግሞ አይዘፈንም። እንዴት እዛ ሄደሽ ሃፒ በርዝዴ ብለሽ ትዘፍኛለሽ? እና በጣም ይደብራል። እንግዲህ ፈጣሪ ልቦና ይስጣችሁ ነው የሚባለው። እንግዲህ የቀጣይ ዓመት ልደታቸው ላይ እንደማደግሙት ተስፋ እናደርጋለን። አልቅም መሲን ቀማኝ፣ መቅዲን ቀማኝ፣ ቤቲን ቀማኝ። ተው ጸባቁም በአንደኛ ክፍለ ዘመን ጸብ ተው። አልቅም እኔ እኮ ያልገባኝ ነገር ሴቶቹ ሻይ ቡና እንበልላቸዋለሁ። እሱ ምን እያላችሁ እንደሆነ ግራ ገባኝ። በዛ ላይ ደግሞ እኔ ማለት ነው የሥራ ስልጣን እበልጠዋለሁ፣ ደሞዝ እበልጠዋለሁ። ምን እያልካችሁ ነው ሴቶቹን? ይኸውልህ ደሞዝና ስልጣንን ብትበልጠኝ አንደበት አትበልጠኝም። ሲቀጥል ሻይ ቡና በሰለጠነ ዘመን ይኸውልህ በልጅ ኢያሱ ጊዜ ነው ያለው። በጭሰኛና በደጃዝማች ጊዜ የቀረን የጠበሳ ስታይል ተጠቀማለህ። ሻይ ቡና እንጠጣ ስብሰባ ልገባ ነው እንዴ? ታሙ ልመታው ነው ይሄ ልጅ። ታሙ ልመታው ስራ ነው የሚያገናኛችሁ ጸባቁም ተው። ይኸውልህ ስርዓት ይኑር፣ ለአንደበትህ ለከት ይኑር። አለቃዬ ብዬ እንጀራዬ ብዬ እንጂ ለጸቡም ላንተ አንሻ አይደለም። ለጸቡም ቢሆን ካንተ አንሻ። ይኸውልህ ሰበር ሰካ ያለ ጢፊ መንጋጭላ ላይ ሰጥቼ ከአይምሮ ላይ ቻይልድ ሚሞሪን እንዲሰረዝ አድርጌ ገና ስወለድ 20 ዓመቴ ነው እንድትል ነው ማድረግ። ታሙ እየሰማው ነው። ቤዛን ደግሞ ለቅዳሜ እንደቀጠርካ ስምቻለሁ። ምን ብለሃት ነው? ቀጠርኳት ቀደም ሻይ ቡና አላት መጅስ እንዳንተ ምን ብለሃት ነው ታዲያ? ይኸውልህ ዴቱ ጋር ፊት ለፊት ነኝ አላልክም እንዴ? ነፂው ፊት ለፊት ነኝ እጄ አይታይሽም ወይ አንተ እንዴ? ከሩቅ ሳይቆ ስልክ እንጨት መስለኝ ነበር። ለካ ሰው ነህ። አረ ቀልድ ነሽ፣ ተጫዋች ነሽ እንጂ የቀለድኩ መስሎ ራሱ ስልክ እንጨት ራሱ ጤና ዘዝሮኛል ራሱ ነህ። አረ ነፂ አቀለች። ያ ሁሉ የፍቅር ቃላቶች ስለዚህ ነበሩ እንዴ? እኔ ፌስቡክ ላይ ሳይ ሞላ ብለህብኝ ነበረ። እርግጠኛ ነኝ ሻወር ከወሰድክ በኋላ በስፖንጅ ነው ደረቅ አታረጋ። ሰርቢኝ ነው እንደዚህ ድረስ የጠራሽኝ? ልትሰርቢኝ የጠራሽኝ ደግሞ እንጂ ጽሁፍ በጽሁፍ አንዱ ተመራቂ የሥራ ማስታወቂያ መስሎ ቆንጆ ያለበት። ማፍቀርና ቅጥነት ምን ያገናኛል? ነፂ ያገናኛል። ልታስኮንነኝ ይወክር መልልቀፈው ታስወልቀፈው እንዲህ ወቅፉ ቁራሴን ነው ጥብለው መቅጠን አንቺን ካሳጣኝ አየው ይድልሻል። ኦኬ ስጋ ግን ባዳ ነው። እሺ አዲ እነሱ ይመችሽ። በቃ በጣም ምርጥ ቲክቶከራችን መሰራቸው ኮንተንቶች ሁሉ በጣም እንዴት እንደሚያስቁኝ ታውቃላችሁ። በጣም ነው የሚያስቁት። እና አሁን ደግሞ አርድ ያለችበት ነገር በጣም ደስ ይላል። አንዳንድ ሰዎች ግን እየበላን እንዴ ወገን ምግብ እየበላን እንጂ አይ ተው በቃ። ምን ማለት ነው? ተው በቃ በቃ ተውኩት። ስማማ ያልሽኝ እኮ አንቺ ነሽ። የሆነ ነገር ነግረህ ነበር ተውኩት እኮ። ምንድን ነበር መጀመሪያ? ተውኩት። ያሰብሽው ምንድነው? ልትነግሪኝ ስማማ ያልሽኝ ነገር አለ አይደል? እሱን ብትነግሪኝ ምን ችግር አለው? በዚህ ነገር ደግሞ ተነጋግረናል። እኔ ቀኑን ሙሉ ሳስብ ነው የምውለው። ምንድነው ስማማ ያልከው? የምትውለው አይደለም ምን ነበር ልትለኝ ያሰበችው ያልኩኝ ነው እንጂ እኮ ነው። አሁን ረሳሁት። እንዴት በዚህ ፍጥነት ነው ብትረሺው? አዎ በቃ የሆነ ነገር ነግረህ ነበር በቃ ረሳሁት። እንደውም አትንገሪኝ። ተው ታዩ
እንደዚህ አይነት ሰዎች ግን ከተግባራችን ብትቆጠቡ ጥሩ ነው። እኛ በጣም ሆዳችን ይበላናል። የሆነ ነገር ጀምራችሁ ስታቆሙት ምንድነው ያልን ነው የምንኖረው። ልክ እንደ ልጁ እኔም እንደዛው ነኝ። በቃ የሆነ ነገር እንደዚህ ተጀምሮ ሲቋረጥ በጣም ነው የሚደብረኝ። ካልሰማሁት ሆዴን ይበላኛል እና የሆነ ነገር ልንገርህ ምናምን ብላችሁ እንዳታቆሙ። በዛውም ሐሳቡን ንገሩና እኛ የምንስማው እንዴ ሆዳችን ይበላናል ማለት አንተ ጥረግረ ለመለወጥ ስትሞክር ሰዎች አትችልም ተው አትችልም ይሉሃል፣ ሞራልን ይሰብሩታል። እነሱ ሰዎች ልክ ናቸው። ባለቤትሽና አንቺ የሰርጋችሁ ዕለት ማታ ምን አደረጋችሁ? እንግዲህ ቤት ከገባን በኋላ ምልሽ ማንንም ሰው የሚያደርገውን ነገር ታደርጊ ትችላለሽ። ለምሳሌ ምንድነው ለምሳሌ እኮ ምልሽ ያው ጥያቄው ግራም ያጋባ ግን አደረግን ብለሽ የምታስታውሹ እሱ የሚያስታውሰው ነገር ማንንም ሰው የሚያደርገው ደስ ይለኛል። ያው እኮ እሱ ነው መልስ ሊሆን የሚችለው። ስለዚህ የት ይገኙን ያው እሱ መልስ ይሆናልኝ። ማንንም ሰው የሚያደርገው ምልሽ በቃ ቤት ገባን ያው ዞሮ መተኛት ነው። ዞሮ ከዚህ በላይ የትም ልታልፊ አትቺ። ዞሮ መተኛት ነው። ሰው ቤት ከገባ ባሉን ከተጋባ አቅፎ መተኛት ነው የሚሆነው። ሳሪዬ ናዲያ በነፃነት ደስ በሚል ላይ ከዛሬ 19 ዓመት የሆነ ነገር ላስታውስ አልችልም። እንዴ ይታወሳል። ለምን ወሰድሽ? ቢያንስ ፕሮግራም ካዘጋጀሽ ያቺ ፕሮግራም ቀንሸኛ ቀርብ ሳሪ የዘጋጅብኛ ተኛንም እኮ መልስ ይሆናል። ጥያቄ ይከብዳል። ምንም አይከብድም እኮ አሁን እኛ የሄድንበት ወይም ሰው ሊያስበው የሚችለው አንድ ሳቤ ስለሆነ ያንን ስላሰብን ካልሆነ በስተቀር ብዙ መልስ አለ። እሺ ተኛን፣ ደከመንና እቃ ምናምን አዘጋጀን አስገባንና ተኛን። ምክንያቱም የኔም የሱን ቤተሰብ እዛ ጋር የለም። ስለዚህ ተኛን ነው መልስ ሊሆን የሚችለው። ደክሞን ተኛን። መቼም አንቆም ብለን አንቆም በጣም ደስ ይላል። ተኛ ዝልፍዬ ይሄ ነው መልሱ። አንቺ አሻግረሽ ሰጠሽ። እንደዚህ አይነት መልስ እንድትመልሽ ነበር የጠበቅኩት። አይ እኛ ክፍለ ሀገር ነው ሄድነው ነው እኔ ቤተሰብ ጋር ነው ሄድነው። የት ነበር ፕሮግራም? እሱ አዲስ አበባ ነው፣ እኔ ቡታጀራ ነው። እሺ ፕሮግራም ያደረጋችሁት የት ነው? ቤተሰብ ጋር ማለት አዲስ አበባ ነው ቡታጀራ ተጠርተን ነው እኛ ሄድነው። ጠርተው ጥሪ አድርገውልን ነው እዛ ሄዳችሁ። የዛን ቀን ቤተሰቡ የተቀላቀለ ቀን ማታ ያው እንግዲህ እንደ ሰርጋችሁ ነው የምታስቡት፣ የተቀላቀላችሁበት ቀን ስለሆነ የዛን ቀን ማታ ምን አደረጋችሁ ነው? ያው ስለ ሰርጉ ስለ ሁኔታው እናወራለን። የዛ ቀን ማታ አወራን። በቃ ተኛችሁ። በድካም ላይ ተኛን። እንግዲህ ናዲያ ጀማምረዋለች ደስ በሚል ሁኔታ። ምን አሁን የቀረሽው እኮ ምን አሁን ያስጠይቃል እንዴ ብለሽ ብትጠይቂ ምን አለበት? ሁሉም የሚያደርገውን ነገር አዎ እሱ ነው የታወቀ ነገር ነው። ከትዳር በኋላ የሚሆነው ነገር ግን እስቲ ባሎች ይግቡና እውነት እቺን ቀን የደስታቸውን ቀን ያስታውሷት ይሆን? አብረን እንከታተል። ሰጅናይ ካንተ ነው የምጀምረው። እሺ የሰርጋችሁ ዕለት ማታ ምን አደረጋችሁ ብዬ ጠየቅኳቸው ሚስቶች። ምን አደረጋችሁ ሲባል ነው ያለው። ግልጽ አልሆነ። ጫፍ ከሰጠው ታዲያ ካፈረ ነበር እንደዚህ ለመሳቅ ይዝላል ወደ ሌላ ሰው ከዛ ይመለስ አንተ ጋር ይሻላል። ሶልስ ያው እንግዲህ የተጋባሽ ለታ ማታ ምን ልታደርጊ እንደምትችይ ማንም ሰው መገመት የሚችል ነገር ነው። ምንድነው ማንም ሰው ሊገመት የሚችል? ያ አጠገቤ ተኝታ ምን ላላረግ ነበር? ምን ልናደርግ እንችላለን? የሚገርም ነገር። ስለዚህ ምንድነው ሊሆን ያው ይገርማል። ያው ነው ላይ እንቁምና ሙሉዬ ጋር እንምጣ እስቲ። ሳጅን የተዘጋጀ ነው፣ ጫፍ እያገኘ ነው። ፕሮግራም ነበረ፣ የተወሰነ ፕሮግራም ነበር። ካምፓር ምናምን አዘጋጀን። ከዛ በኋላ ከዛ እንግዲህ ያው ሰለሞንም መልሰታል። የበሰው መልስ ላይ መንጠልጠል አይቻልም። ሰለሞን እንዳለው ሳይሆን ምን ተደረገ? ዝም በይሳ ነግሬሻለሁ። እሱ እኮ ብሎታል እኮ ሰለሞን እንዳደረገው ነው አይደል? ሰለሞን ያደረገው ምንድነው እኮ ታውቃለህ? ሰለሞን ያደረገውን ነገር እሱ እኮ ተናገረው። ተናገር ካሽናገረው እንግዲህ ምንድነው? ምንም ነገር የለም። ስለዚህ ምንድነው ቆይ የሚሆነው? እስቲ ቆይ ሳጅን እስቲ ደግሞ በምን ይገልጽልኝ ነው? ያው እኔ ዙልፊ ቀራበጂ
አብረን አድረናል። መልስ ከሆነ ያው አብረን እዛኔ አድረናል ተኝተናል ነው ያው ተኝተናል። የሚገርመው ነገር ሳጅን የሚገርመው ነገር ያው ተኝተናል አልክ መጨረሻ ላይ ሳሪዬ እዚህ ጋር ደስ በሚል ሁኔታ መቼም ቁመን አናድርም ነው ያለችው። ቁመን አናድርም ብላ ነው ያሳቀችኝ። እውነት ነው አይደል? ከፕሮግራም በኋላ ይተኛል እንተዋወቃለን ወይ ለመባባል ያክል ነው። ነጥብ አሳዩልኝ። ደስ በሚል ሁኔታ ነው የመለሳችሁት። ተኛን። ዝሮ አሪፍ ፕሮግራም ነው። ብትቆ እንሸኝሻ ብትዬ የኔ እናት የኔ አበባ እንሸኝሻ ያራዳ ልጅ አረ ነይ ከኋላ ለምን አንተ ገባ ነይ ከኋላ ነይ እስቲ ግቢ እስቲ አንተ መሽጦ ባለ ለምንድን ነው ማትይ? መኪና ያስኩ ብለህ ነው አንተ በዚህ መኪና እየሄድክ እኮ ነው በእግሬ እኮ ቀድሞ ያለው እኮ ለአንተኛው አትውረድ። ደግሞ ምንድን ነው ጺም አውጡ ብለህ ነው አፍንጫ ጋር ምናምን አንተ ንፍጣም አንተ ምን አቦነ ነው? ቆይ አራቱንም መስታወት ዘግተህ በሶ በጥብጥበትሽ በቃ አራቱን መስታወት ዘግተህ በሶ በጥብጥበት የሌለ እንደዚህ አይነት ሴቶች ካሉማ በጣም አሪፍ ነውና ግን የሉም። የአሁኑ ሴቶች እንደዚህ አይደሉም። እንደዚህ አይሉም። መኪና ካየሽ ግብት ነው። እንግዲህ ዝሮ እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘው ማለት ያለ ሴክሹዋል ኢንተርኮርስ ዝም ብሎ እናቴ በህይወት ያለች የመሰከረችልኝ ነው ምን እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳ ነው ያለ ወንድ ግንኙነት ነው አንተ የተረገስከው። ያለ ወንድ ግንኙነቱ በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ እና እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ኦፕሬሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ለምን? እግዚአብሔር እኔን በልዩነት መፍጠር ስለፈለገ ማለት ነው። እና አሁን አንተ ማን ነው አባትህ? እኔ አሁን አባቴ እኔ እንደምለው እግዚአብሔር ነው እንጂ አቤል የሰው አቤት የለም፣ የሰው አባት የለም። የሰው አባት አለ፣ ግን እኔ አሁን አባቴ እኔ እግዚአብሔር ነው እንዴ እኮ ለያረ በደንብ አስረዳኝ። የተለየ አፈጣጠር ነው። ከተፈጠርኩም በኋላ ራሱ ማለት ነው ሰዎች እንዲህ ጤና ጣቢያ ወስዳ ክትባት ምናምን ነገር አለ አይደለ? ሰውነቴ ክትባት አይቀበልም። ክትባት አትቀበልም ሰውነቴ? እሺ። ከዛ ይሄ ልጅማ የሆነ ነገር ነው ብላ ሆለታ አካባቢ እግዚአብሔር አብ የሚባል የኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እዛ ወስዳኝ ጠበል ልታጠጣኝ ስትል ጠበሉን ራሱ ልታጠጣኝ ወደኔ ባቀረበች ቁጥር ማለት ነው ጸበሉ ተቀየረባት። ወደ ምን? ወደ እሷ በወቅቱ እንደነገረችኝ ወደ ቢጫ ከለር ነገር ተቀየረ። ጸበሉንም ትቼ አንተን ይዤ ወደ ቤት ገባሁ አለች። አንተ ሳጠጣው ልክ አንተ ጋር ሲመጣ ከለሩ የጸበሉ ውሃው ከለር ወደ ቢጫ ሆነ። አንተ ከልጅነት ነው ተአምራት ላይ ጀመረው? በጣም ከልጅነት ጀምሮ እንደው ሌላ በልጅነት ሌላ ተአምራት እንደዚህ ሰምታል የሆነው? ሌላ ተአምራት በልጅነት የሆነው 6ኛ ክፍል ተማሪ እያለሁኝ። እሺ 6ኛ ክፍል ተማሪ እያለሁኝ ይሄ ልጅ ብላ እናቴ በመጠራጠር በሆነ ሰዓት ላይ ወደ ጌታ መጣች። እሺ እና ወደ ጌታ መጣችና እኔንም ኮምፓሽን ኢቲ 201 ወልመራ ገነት ቤተክርስቲያን ይባላል ያ ፕሮጀክት እንዲያሳድገኝ ተደረገ ማለት ነው። ውጪ ላይ ደብተር፣ ዩኒፎርም የመሳሰሉትን እየተሰጠኝ ማለት ነው። እና ከኢቲ 201 ፕሮጀክት በዚህ አጋጣሚ ማመስገን እፈልጋለሁ። እነሱ ደብተር ሰጥተውኝ የሚገርም መማርበትን ደብተር ሰጥተውኝ ከቤታችን ከመኖሪያ ቤታችን ትምህርት ቤቱ ወልመራ ፊንላንድ ትምህርት ቤት ይባላል። በጣም ሩቅ ነው። 1 ሰዓት ተኩል ያስኬዳል በእግር እና በእግር ነው ይጂ መማረው። እዛ ለመሄድ ወጥቼ 2 ወንዝ ትሻገራለህ ትምህርት ቤቱን ለመሄድ እና እኔ እንዳጋጣሚ እዛን ቀን በአስፋልት አልነበርኩም የሄድኩት። ጓደኛ የለኝም እስከዛሬ። እሺ እኔ ጓደኛ እግዚአብሔርና መላእክቶች ናቸው። መላእክቶችም ጓደኞች ቆይ እሱን እንጂ እንሄዳለን። መጀመሪያ የወንዙን ንገረኝ፣ ከዛ ወደ ጓደኞች የወንዙን ልንገርህ። ከዛ ወንዙን ልዘል ስል ደብተሩ ወደ ውሃው እጄ ላይ ተበተነ። እሺ ከዛ
እንዴት ትምህርት ቤት እቀራለሁ? ወደ ቤት ከተመለስኩኝ እናቴ ትቆጣኛለች። ከሄድኩኝ ደግሞ ትምህርት ቤት አስተማሪው ይገርፈኛል እና ምን ማድረግ ይችላል? ደብተሩን ጥለህ ከሄድክ ደብተሩን ውሃ ወሰደብኝ። ከዛም በኋላ ይሄንን ነገር ምን ማድረግ ይችላል ብዬ ከራሴ ጋር እና ከእግዚአብሔር ጋር በማወራበት ሰዓት ላይ ረጅም ሜዳ አለ። ወንዙን ተሻግሬ ሁለተኛውን ወንዝ ሳልሻገር መሃል ላይ የማላቀው አይነት ሰው ደብተሩን ይሄው ደብተር ብሎ ሰጠኝ እና ደብተሬን ሁለተኛው ወንዝ ላይ ሳልደርስ መሃል ላይ ሳልደርስ መሃል ሩፋው ላይ ውሃ የወሰደው ውሃው በጣም ስፒድ አለው። ሶፊ ደግሞ የሚያቀርባቸው ሰዎች ምን ነው የተመቱ እንዴ የሚናገሩትን ሁሉ እኮ እንዴ በቃ ሌላ ተአምራት እኮ ነው የሚያሳዩን። እንዴ ውሃ ጥሎት ደብተሩን ሌላ ቦታ ላይ አግኝቻለሁ ያለ ግንኙነት ነው የተወለድኩት። እንዴ የሰው ልጅ ከሆነ ያለ ግንኙነት እንዴት ሊወለድ ይችላል? ይሄ እኮ ሲጀመር በጣም ሳክስ ፕሮማክስ ነው። እና ደግሞ ለማስወረድ እርግዝናው ለማስወረድ እናቴ ውስጥ ሞክር አልወረድም አልኩ። ስልጣን ነው እንዴ ያስከው አባቱ እንዴ ወረድ እንጂ። እና ቤተሰብ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። እና ቤተሰብ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉልን። ሐሳብ አስተያየት ካላችሁ ይሄን እናስተካክሉ በሉን። ኮሜንት ላይ ጻፉልን። እናመሰግናለን። እስከ ቀጣይ ቪዲዮ መልካም ጊዜ